በረከት የኔና የእናንተ የወደቀው ማንነት ምሳሌ ወጣበት በትምህርተ መስቀል አምሳል እጃችንን እናንሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ክቡራን አባቶች፣ አበው መነኮሳት፣ ወንድሞች፣ መምህራነ ወንጌል፣ ሰባክያን እግዚአብሔር ለሰማይ ከዋክብትን ለምድር እጽዋትን ጌጥ ሽልማት አድርጎ ሲፈጥር ለዚች ውብ ቤተክርስቲያን ጌጥ ሽልማት አድርጎ የፈጠራችሁ አባቶች ምዕመናን፣ እናቶች ምዕመናት፣ ወንድሞችና እህቶች ሰላም እግዚአብሔር ያልተለያችሁ ተሳዳባይ ያላደረባችሁ ሕፃናትን ጭምር እስከዚህ ሰዓት ባደረሰን በወደደን ባከበረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሁን ስንርቀው ያቀረበን፣ ስንጠፋም የፈለገን፣ ስንወድቅ ያነሳን፣ ስንጣላም ያስታረቀን፣ ስንበተን የሰበሰበን፣ በጠፋን ጊዜ የፈለገን የሰራዊት ጌታ ያው እግዚአብሔር እውነትና ሐሰት በምንቀላቀልበት በእኔና በእናንተ በደካሞቹ አንደበት ብቻ ሳይሆን እርሱን በማመስገን ለምስጋና ተቃይተው በሚኖሩ በሰማያት በቅዱሳን መላእክት በምድር በደቂቀ አዳም መመስገን ልዩ ገንዘቡ ነውና ዛሬም ዘወትርም ስሙ ከፍ ከፍ ያለና የተመሰገነ ይሁን። እንዲሁም ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት የተሸጋገርንባት እናቱ እናታችን ንጽሕተ ንጹሐን ድንግል ማርያም እርሱን በመውለድ ከፍ ከፍ ብላለችና ስሟ ዛሬም ዘወትርም ከፍ ከፍ ያለና የተመሰገነ ይሁን። በአጠቃላይ ትንቢት በመናገር የደከሙ የነቢያት የትንቢቱን ፍጻሜ በማስተማር ጽንፍ እስከ ጽንፍ ደርሰው የተጋደሉ የሐዋርያት ድምፀ አራዊትን ጸባእ አጋንንትን ችለው ታግሰው መራራ ሞትን ቀምሰው ባውደበት ሳይፈሩ ሳይታበሩ የመሰከሩ የሰማዕታት አማላጅነታቸው በረከታቸው ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ ያለነው በቤቱ ነውና የእግዚአብሔር የሆነውን ሁሉ እያደረግን እንድናመሽ የእርሱ መልካም ፈቃዱ ይሁንልን። ወያድገከ እስከ እገብር ለከ ኩሎ ዘእቤለከ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም በሚል ኃይለ ቃል ያልተወን እግዚአብሔር እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። እስቲ ቃሉን አብረን እንበለው። የነገርኩህን ሁሉ ምን ነው? ቃሉ የእግዚአብሔር ነው። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። በዚህ ቃል ሁሌም የሚምረን የሚያስተምረን እግዚአብሔር ነውና እኛ ብቻ ብናስተምር ፊደል ስለሚሆን እርሱ አድሮ ያስተምረን። እግዚአብሔር ሲያስተምር ቀጥሎ ይምራል። ሰው ብቻ ቢያስተምር ፊደል ብቻ ወይም እውቀት ብቻ ሆኖ ይቀራል። እግዚአብሔር ግን በሰዎች ላይ አድሮ ሲያስተምር አስተምሮ ቀጥሎ ምን ያደርጋል? ይምራል። ወይንም የተባርነው ለእውቀት ብቻ ሳይሆን ለበረከት፣ ለእውቀት ብቻ ሳይሆን ለሕይወት ያደርገዋልና በቃሉ ሕይወት እንድናገኝ በቃሉ እንድንቀደስ ያለነው ከእግዚአብሔር ነውና ይህንን ጊዜያችንን ሕይወታችንን እግዚአብሔር እንዲያዝዝበት ሁላችንም ሕሊናችንን ሰብሰብ አድርገን ቃሉ እንድንሰማ እሱ ይርዳል። ይህንን ቃል በኦሪት ዘፍጥረት ምዕራፍ 28 ቁጥር 15 ላይ የምናገኘው የማይሻር ዘላለማዊ የማይለወጥ መለኮታዊ ቃል ነውና ሁላችንም ይህንን ቃል ስናስታውሰው የነገሩን ሁሉ እስካደርግልህ ድረስ አልተውህም ይላል። ይህንን ቃል ሰዎች ቢናገሩትም ያስደስታል፣ ግን እግዚአብሔር ነውና የተናገረው እጅግ ያስደስታል። አልተውህም የሚለው ቃል የተሰበረ ልቦና የሚጠግን የጎደለውን የሚሞላ ተስፋ የቆረጠውን የሚያጽናና ሕያው ቃል ነውና ሁላችንም ያልተወን እግዚአብሔርን ያራቀን እግዚአብሔርን ከመራቅ ተጠብቀን እግዚአብሔር እንዳይተወን አትተወን ልንለው ያስፈልጋል። ቅድም በዝማሬው ስንሰማው የነበረው ይህንን ነው። በአጠቃላይ ይህንን ቃል እግዚአብሔር አምላካችን የነገረው መልእክቱን ያስተላለፈው ለያዕቆብ ነው። ለማናችሁ? ለያዕቆብ።
የተነገረበት ዋናው ዓላማው ደግሞ በስደት ጊዜ ነው፣ በመከራ ጊዜ ነው። በእውነት በመከራ ጊዜ፣ በጭንቀት ጊዜ፣ በሐዘን ጊዜ አልተውህም የሚል ድምፅ ከእግዚአብሔር ቀርቶ ከሰዎች ብንሰማ እንጠገናለን። አይጠግንም እንዴ? አልተውህም የሚል ቃል ይጠግናል እኮ። ይገርማችኋል። ይህንን ቃል መድኃኒታችን ኢየሱስ ክርስቶስ ለያዕቆብ ሲነግረው መልእክቱን ሲያስተላልፈው እኔ ከአንተ ጋር ነኝና እጠብቅሃለሁ፣ በምትሄድበት መንገድ ሁሉ አብሬህ እሄዳለሁ፣ የነገርሁህንም እስካደርግልህ ድረስ አልተውህም አለ። በዚያን ጊዜ ያዕቆብ ከሚወደው አባቱ ከይስሐቅ ከሚወዳት እናቱ ተለይቶ ያደገበት የተወለደበት የለመደው ሰፈሩን ትቶ ወደ ስደት በወጣበት ዘመን ይህንን ድምፅ ሰማ። በነገራችን ላይ ያዕቆብ ከሚወደው ቤተሰቡ ተለይቶ ሲሄድ የሚደርስበትን ቦታ አስቧል፣ የተነሳበትን ቦታም ያውቃል። ግን ማን አብሮት እንደሚሄድ አያውቅም። ምናልባችሁ መነሻውን አውቆታል፣ የሳሌህ ነው። መድረሻውን ተምሮታል፣ ካራን ነው። ማን አብሮት እንደሚሄድ ግን አያውቅም። ወገኖቼ በስደታችን ጊዜ እኛ ከቦታው ስንነሳ የምናርፍበትን ቦታ ልናመቻችና ልናዘጋጅ እንችላለን። የምንደርስበት ቦታ ግን የሚያደርሰን ማን እንደሆነ ላናውቅ እንችላለን። ስለዚህ ያዕቆብ ከወዳጁ ከአባቱ ከሚወዳት እናቱ ከተወለደበት ቤቱ ወጥቶ ለስደት ሲወጣ ሲጓዝ ያሰበው የተመኘው ተሰዶ የሚያርፍበትን ቦታ እንጂ በተሰደደበት እያጽናና አብሮት የሚጓዘው ማን እንደሆነ አላወቀም ነበር። ስለዚህ በዚያ በተሰደደበት ወቅት በዚያ በተጨነቀበት ዘመን ባለቀሰበት ጊዜ መድኃኒታችን ኢየሱስ ክርስቶስ በጭንቀቱ ጊዜ ደረሰና እኔ አልተውህም፣ በምትሄድበት መንገድ ሁሉ አብሬህ እሄዳለሁ አለ። በእውነት እያንዳንዳችን ሕይወት ማነው አብሮን እየተጓዘ ያለ ጠይቃችሁ ታውቃላችሁ? ለስደት ስትወጡ ቢሆን ለስራም ስትወጡ ከስራም ስትመለሱ በሕይወታችሁ እየተጓዘ ያለውና ጎዳናችንን እየመራ ያለ እግዚአብሔር ነውን? ሁላችንም ሕይወታችንን እንጠይቀው። ጉዟችን ከእግዚአብሔር ከሆነ ሕሊናችን ይመልሳል፣ አይዋሽምና። በእያንዳንዳችን ሕይወት ውስጥ ያስቀመጠው ሕሊና የሚባል ወኪል ለእግዚአብሔር ዕለት ተዕለት የሚነግረው እኛ ክፉ ስንሰራ ክፉ መስራታችንን የሚያውጅልን የማይዋሸን የማይሸሽገን ለአንድ ቀን ይቅርና ለአንድ አፍታ ትተነው የማንወጣ ሕሊና የሚባል እግዚአብሔር ወኪል አለ። ስለዚህ እሱ ይነግረናል፣ እንጠይቀው። ስለዚህ ያዕቆብ ከቤቱ ወጥቶ ሲሄድ ስደቱን ሲያስብ በተሰደደበት አብሮት የሚጓዝ ግን ወዳጄ የሚለው የቅርብ ተጠሪ እናቴ የሚላት ወላጅ እናት አብራው ለስደት ባትወጣ ስደቱን ግን አመቻችታለታለች። ዓለም እንዲህ ነው። ስደታችሁን ያመቻቻል፣ አብራችሁ ግን አይሰደድም። በአጠቃላይ የዓለምን ሁኔታ ስታዩት ለበሽታችሁ መድኃኒት ሊፈልግ ይችላል። ለበሽታችሁ ግን መድኃኒት ሆኖ እሱ አይታመንም። አያችሁ፣ ለበሽታችሁ አሳማሚ የቅርብ ወዳጅ ሊሆን ይችላል። መድኃኒት ሆኖ ግን አይፈውሳችሁ። ያስታምማል እንጂ አይታመምም። ዓለም እንደዚህ አይችልም። ስለዚህ ወላጅ እናት እንኳን ሳትቀር እንዳይሞትባት የሚሰደድበትን መንገድ አመቻቸች። አብረው ለመሰደድ ግን አልወጣችም። አብረው ለመሰደድ የወጣው ማን ነው ካላችሁ እግዚአብሔር የፈጠረው አምላክ ነው። ስለዚህ በዚያ በስደቱ ጊዜ ያዕቆብ በተጨነቀበት ጊዜ ጨልሞበት በማያውቀው መንገድ በመሸበት ጊዜ ድንጋይ ተንተርሶ በተኛበት ጊዜ እግዚአብሔር ለያዕቆብ ተገለጸለት። አንዳንዶቻችን እግዚአብሔር የሚገለጥልን ሲመችን ሊመስላችሁ ይችላል። እግዚአብሔር ግን ድንጋይ ተንተርሰን የሚገለጥ አምላክ ነው። ጎዳና ላይ ተኝተን የሚገለጥ አምላክ ነው። በተጨነቅንበት ተገኝቶ የሚያጽናና አምላክ ነው። ዓለም እንደምታውቁት የቀረን ሲመስላችሁ የምትርቁበት፣ ያገኘ ሲመስላችሁ የምታጡበት፣ የከበረ ሲመስላችሁ የምትዋረዱባት ናት። ስለዚህ በዚያ በመከራው ጊዜ አልተውህም፣ እኔ ከማን ጋር አለሁ አለ? ከማን ጋር አለሁ አለ? ከአንተ ጋር አለሁ። ብዙዎቻችን ስለ ነገ ብናስብ ዛሬን የሚያሳልፈን ግን እግዚአብሔር ነው። ስለ ምግባችን ብንጨነቅም የሚመግበን ግን እግዚአብሔር ነው። ብዙ ሰዎች ስለ ስደታቸው ያወራሉ፣ በተሰደዱበት ሀገር የጠበቃቸውን ግን ይረሳሉ። እያንዳንዳችን ሕይወት እንዳይመስል ብዙ ሰዎች ለነገ አልፈው ለዓመት ያቅዳሉ፣ ዛሬን የሚያሳልፈውን ደግሞ ይዘነጋሉ።
ብዙ ሰዎች ስለ ጭንቀታቸው ይናገራሉ፣ ከጭንቀት ያወጣቸውን ደግሞ ይረሳሉ። የኔና የእናንተ ሕይወት እሱን አይመስልም? ይመስላል እኮ። ቅድም በወንጌሉ ሲነበብ አንድ ቃል እየሰማው ነበር። እስመ በከመ ብእሲት ትቴክዝ ሶበ አልጸቀት ትለድ። ለደቀ መዛሙርቱ ለሐዋርያት መድኃኒታችን ኢየሱስ ክርስቶስ ስለ መከራቸው የተናገረበት ቀለል ያለች ምሳሌ በዮሐንስ ወንጌል ቅድም ካህኑ ሲያነቡት የነበረው ሴት ልትወልድ በቀረበችበት ጊዜ እንደምታለቅስ መከራቸው እንዲሁ ነው አላቸው። ሴቶች በምጥ ጊዜ ያለው መከራ ታውቁታላችሁ ብሎ ይነገራል። ከምጡ በኋላ ግን ልጁ ከተወለደ በኋላ ግን የመጀመሪያውን ምጥ እናቶቻችን ይረሱትና በተወለደው ልጅ ደስታቸው ይቀየራል። በተወለደው ልጅ ምጡን ረስተው ልጃቸውን እያዩ ጠባብ ማኅፀን ተወስኖ የነበረው በጀርባቸው ማዘን ሲጀምሩ አያዩት የነበረው ልጃቸውን መዳሰስ ሲጀምሩ ያ የነበረው ምጡ ያ የነበረው መከራው ይረሳቸውና በወለዱት ልጃቸው መጽናናት ይጀምራሉ። ልክ የደቀ መዛሙርቱ የሐዋርያት መከራ ሴት ልትወልድ በደረሰችበት ጊዜ እንደምታለቅሰው እንባ ነው፣ እንደምትጨነቀው ጭንቀት ነው። ከልጇ በኋላ በልጇ እንደምትደሰት ሁሉ የእናንተ መከራችሁም ጊዜያዊ ነው። ከመከራው በኋላ የማይነጠቅ ምን አላችሁ አላቸው? ደስታ አላችሁ። የዓለም ደስታ ያልቃል። በሰው ያገኘነው ደስታ ሰው ይቀማናል። በልተን ጠጥተን ያገኘነው ደስታ ስንራብ ይነጠቃል። የማይወሰድ ደስታ ከእግዚአብሔር የተሰጠ ደስታ ነው። እርሱም በቃሉ መጽናትና በቃሉ ጸንቶ መኖር ነው። የሰው ልጅ የመጀመሪያው ደስታው ምንድነው ካላችሁ ከእግዚአብሔር ጋር መኖር ነው። ሐዋርያው ቅዱስ ጳውሎስን ከእግዚአብሔር ጋር መኖርን የራሱ ምርጫ አድርጎ ታገኙታላችሁ። ሌሎችም ነቢያት ሞታቸውን የናፈቁት ሐዋርያት ልክ ከምጥ በኋላ ስላለው ደስታ እያሰቡ ነው። አንዳንዴ እግዚአብሔር የሰማዩን እያየልን እኛ የምድሩን ማየት እንጀምራለን። እግዚአብሔር ለሰማይ መርጦን፣ እግዚአብሔር ለሰማያዊ ጠርቶን እኛ በምድሩ እንጣላለን። ከማይጠፋ ዘር ተወልደን ለሚጠፋ ዘር እንጋደላለን። ወኞች እኮ ነን። ከዚህ ጠብቁ። ስለዚህ ያዕቆብ ምን አለ? እኔ በስደቱ ጊዜ በመከራው ጊዜ እኔ ካንተ ጋር ነኝ አለ። ብዙዎቻችን በመከራችን ጊዜ የምናስታውሰው ነገር ቢኖር ከኔ ጋር ማን አለ ብለን ነው የምንጠይቀው። የቅርብ ወዳጅ የለኝ ነው የምንለው። የልብ ወዳጅ የለኝ ነው የምንለው። የልብ ወዳጅ የለኝ የማዋየው፣ የቅርብ ወዳጅ የለው መከራዬን የሚጋራኝ እንላለን። ግን ካጠገቤ ማን አለ ብለን ብንጠይቅን ካጠገባችን አልፎ ከልባችን ውስጥ እግዚአብሔር አለ። ዓለም የረሳው እሱን ነው። በችግሩ ጊዜ ካጠገቤ ሰው የለ ይላል። ከልቤ የልብ ወዳጅ የለኝ የምነግረው ይላል። አቤት የልብ ወዳጅ እግዚአብሔር እኮ ነው። ዘመን የማይሽረው መከራ የማይለውጠው የደስታ ቀንማ ወዳጁ ብዙ እኮ ነው። ብዙ እኮ ነው ደስታችሁን የሚካፈለው። የመከራ ቀን ግን ወዳጁ ጥቂት ነው። መከራ ወዳጅን ያሳጣል። ከዚያም አልፎ እግዚአብሔርን ሊያሳጣችሁ ይችላል መከራ። እግዚአብሔር ከዚህ ይጠብቀን። እግዚአብሔርን ከማጣት የበለጠ መከራ ባለም ላይ ነው። እግዚአብሔርን ማጣት ምድራዊ አይደለ ሰማያዊ ነው። ጊዜያዊ አይደለ ሰማያዊ ነው። ስለዚህ ያዕቆብ ምድራዊ የአባቱን ቤት ትቶ ቢሰደድም እንኳን ከእርሱ ጋር ግን በተሰደደበት ሊሰደድ በወጣበት ቦታ አልተውህም የሚል ድምፅ አሰማው። ብዙዎቻችን አልተውህም ያሉ ሰዎች ትተውናል። ከጎናችን ይሆናሉ ያልናቸው ርቀውን ሊሆን ይችላል። ግን ሁልጊዜ ያልተውን ያስቀመጠውን ዕቃ የማይረሳ እግዚአብሔር ብቻ ነው። ልክ በማቴዎስ ወንጌል ስናነብ ገንዘባችሁ ባለበት ምናችሁ አለ ይላል። ታውቁታላችሁ አይደል? ገንዘባችሁ ባለበት ምናችሁ አለ ይላል። ልባችሁ አለ ይላል አይደል? ይገርማችኋል። የእኛ ገንዘብ ባለበት ልባችን እንዳለ ሁሉ የእግዚአብሔር ገንዘቡ ሰው ነውና ሰው ባለበት እግዚአብሔር አለ። አያችሁ፣ የእግዚአብሔር የመጀመሪያ ሀብቱ ምንድነው ካላችሁ ሰው በተፈጥሮ ያከበረው ባሪያው የፈጠረው በጠፋም ጊዜ የፈለገው ፈልጎም ያገኘው ታገኘው በኋላ የተሸከመው። አያችሁ፣ ታምረ ማርያም ስታስረግሙ እኮ አዳም በጠፋ ጊዜ ምን ያለው ይላል? ምን ያለው ይላል? የፈለገው በፈለገው ጊዜ ያገኘው ባገኘው ጊዜ የተሸከመው። አያችሁ፣ ይቅር ያለው። ምናልባት አንዳንዶቻችን የጠፋን ፈልገን ስናገኘው ልንሆን ሰው እንችላለን። የጠፋን ፈልገን ስለጠፋበት ምክንያት ነግረነው ዞር ልንል እንችላለን። እግዚአብሔር ግን አዳምን ፈለገው፣ ካገኘው በኋላ ተሸከመው፣ ይቅር አለው። ብዙዎቻችን ይሄንን መርሳት የለብንም። ስለዚህ ሁላችንም
ማስታወስ ያለብን በመከራችን ጊዜ ማን አለ ሳይሆን በመከራችን ጊዜ እግዚአብሔር አለ ብለን መጽናናት ያስፈልገናል። በመከራችን ጊዜ በመከራው ጊዜ እግዚአብሔር ከእርሱ ጋር የሚኖር ማን ነው ካላችሁ እግዚአብሔርን መመሪያው ያደረገ እግዚአብሔርን የሚያምን እግዚአብሔርን መጠጊያው ያደረገ ምድራዊ ርስት ያላዘጋጀ ምድራዊ ንግስና ያልቀየረው። ብዙዎቻችን ምድራዊ ንግስና ሰማያዊ ንጉሥ ያስነሳል። ሰው ሞኝ ነው። ምድራዊ ንግስና ሰማያዊ ንጉሥ እግዚአብሔር ያስነሳል ያስፈልጋል። እርሱ የሰማዩን እያዘጋጀልን እኛ በምድሩ መጠላት የለብንም። አሁን ሰው እየኖረ ያለው ለሰማዩ ነው ለምድሩ ነው? ለሚያልፈው ነው ለማያልፈው ነው? ሕይወታችን ጠይቁትማ። ለስጋችን የእንጀራ ጉዳይ ብለን ከቤታችን ወጥተናል። ለስጋችን የእንጀራ ጉዳይ ብለን የምንወዳቸው ቤተሰቦችን አጥተናል። ለነፍሳችን ግን የነፍሴ ጉዳይ ብለን ከቤታችን ወደ ቤተ መቅደስ መጣት ተስኗል። አላስተዋላችሁትም? የሥራ ጉዳይ ነው ብላችሁ ከቅዳሴው ወጣችሁ ሄዳችኋል። የነፍሴ ጉዳይ ነው ብላችሁ ግን ከመኝታችሁ ተነሳችሁ ወደ ቤተ መቅደስ መጣት ተስኗችኋል። ጠይቁት ሕይወታችሁ። ለሚያልፈው ስጋችን መጠን ካበላ ነው መጠን ካለበስ ነው ጫማ ከመረጥንለት የሚበላ የሚጠጣ ከመረጥንለት ለማታልፈው ነፍሳችን ማንነት የማይጠፋውን እግዚአብሔር ቃል አንመግባት። ይገርማችኋል። መጠን ብናለብሰው መጠን ብናበላው ግን ምን የሚል ድምፅ ያሰማናል? ትሞታለህ የሚል ድምፅ ያሰማናል። ስለዚህ የስጋዬ ጉዳይ የእንጀራዬ ጉዳይ ብለን የተጨነቅነውን ያክል ለማትጠፋው ነፍሳችን የነፍሴ ጉዳይ ብለን ጊዜ ልንሰጥ ያስፈልጋል። እንደምታውቁት ነው ያዕቆብ ከቤተሰቦቹ ተለይቶ በነበረበት በመከራው ዘመን በጭንቁ ዘመን በመከራው ጊዜ ከእርሱ ጋር እኖራለሁ ያለ እግዚአብሔር በመከራው ተገኘለት። ወገኖች የመከራ ቀን እንደምታስታውሱት ነው። ስለዚህ ያዕቆብ ፍኖተ ሎዛ የሚባለው መንገድ ላይ ሲደርስ ጨልሞበታል። አስቡት፣ በስደት ላይ ጨለማ፣ በስደት ላይ ምሽት፣ በማታውቁት ቦታ ላይ ድንገት ሲመሽበት፣ በዚያ ላይ ስደተኛ ነው። ከኋላው የሚፈልገው ጠላት አለ፣ ከፊቱ የማያውቀው ቦታ ነው። በዚያ ላይ ጨለማ ተጨመረበት። እርሱ ግን ከጎዳናው ጥቂት ብሎ ተኛ ይላል። ደንጊያ ተንተርሶ ይገርማቸዋል። ድንጋይ ተንተርሶ እግዚአብሔር ምስጢር ማየት፣ መላእክት ሲወጡ ሲወርዱ ማየት። አያችሁ፣ በስደት ቦታ እግዚአብሔር ይገለጣል። በስደት ቦታ እግዚአብሔር ያነጋግረናል። በወደቅንበት ዘመን እግዚአብሔር ፈቅዶ አልተውህም ይለናል። ልክ እንደነገርኋችሁ የእኛ ልቦና ገንዘባችን ባለበት እንዳለ ሁሉ የእግዚአብሔር ልቡ ሁሌ በሰዎች ዘንድ ነው። ለዚህም እኮ ነው ይህ ሳምንት ምን ይባላል? ምን ሳምንት ይባላል? በጽዋቱ ተመራችሁታል። ምን ሳምንት ይባላል? መጻጉዕ ሳምንት ይባላል አይደል? መጻጉዕ ሳምንት ብላ ቤተክርስቲያን ያስተማረችን ስታስታውሱ ሰዎች የተዉት እግዚአብሔር ግን ያልተወው ሰው ነው የምታገኙት። ሰዎቹ የዘመኑ ብዛት አይተው የተዉት በሽተኛ፣ የበሽታውን ጽናት አይተው ተስፋ የቆረጡለት በሽተኛ፣ እግዚአብሔር ግን ገንዘቡ ስለሆነ ሄዶ የፈለገው። ሰዎቹ ምናልባት ሄዱ እግዚአብሔር ይማር ሊሉት ነው፣ እግዚአብሔር ግን የሄደ ሊምረው ነው። ሰዎቹ ምናልባት የሄዱት ያጽናኑት ነው፣ እግዚአብሔር ግን የሄደ ሊፈውሰው ነው። አይታችሁታል እግዚአብሔር ስራው። ሰዎቹ እኮ ተስፋ ቆርጠውለታል። ለምን? ዘመናቱ ርቋል፣ በሽታው ጸንቶበታል። ከዚህ በኋላ አድንም የሚል ድምዳሜ ላይ ደርሰዋል። እግዚአብሔር ግን እኛ ስንፈጥን እርሱ የዘገየ ይመስለናል። እግዚአብሔር ግን ዘግይቶ ያውቃል። የዘገየ የመሰለን እኛ ስለፈጠን። ጠይቃችሁ ታውቃላችሁ? እግዚአብሔር ትቶኛል ብላችሁ አታውቁም? እግዚአብሔር ረስቶኛል ብላችሁ አታውቁም? እግዚአብሔርማ ያስቀመጠውን ዕቃ የሚረሳችሁ ፈጣሪ እንጂ ፍጡር አይደለም። ስለዚህ ሰው ቤተሰቦቹ ተስፋ ቆርጠውለታል። የኖረበት የበሽታው ዘመን ብዙ ነው። ይገርማችኋል፣ ድነት በወረፋ በሚዳንበት ዘመን ከዚያ ሁሉ ሕዝብ አንድ ሰው ይፈወስበት በነበረው ድነት ውድ በመሆነበት ዘመን ጭንቀቱን ታስታውሱታላችሁ። የሰውየው ጭንቀት ግን እግዚአብሔር ከኔ ጋር የለም ሳይሆን ሰው የለኝም የሚለው ያስጨንቀን የሚገባው ነገር እግዚአብሔር ከኔ ጋር አለ ወይስ እግዚአብሔር ከኔ ጋር የለም የሚለው። ሰዎቹ ከኛ ጋር ባይሆንም እግዚአብሔር ከኛ ጋር ሲሆን ሰው ያዘጋጃል። ለዚህም እኮ ነው ተጨንቃችሁ ተቸግራችሁ ባለቀሳችሁበት ባነባችሁት ቀን የጠበቃችሁት ቁጭ ብሎ ያልጠበቃችሁትን እግዚአብሔር ያስነሳል። አሁን ዓለም እየኖረ ያለ
ይሆነኛል ይጠቅመኛል ነው ባዘጋጀው ንብረቱ ሳይሆን ባልጠበቀው ንብረት መኖር ጀመረ። ዓለም እየኖረ ያለው ባላቀደው ነገር ነው። ያቀደው ጠፍቶበት ያዘጋጀው እንዳልሆነ ሆኖበት ባላቀደው ነገር ግን እግዚአብሔር ያኖረዋል። አያችሁ እኛ ለእግዚአብሔር ምኖቹ ስለሆነ ልጆቹ ስለሆነ አይተውም። ልክ የማቴዎስ ወንጌል ምዕራፍ 18 ስታነቡ መድኃኒታችን ኢየሱስ ክርስቶስ ያስተማረበት አንድ የሕፃን ምሳሌ ታገኛላችሁ። ስለ መንግሥተ ሰማያት ደቀ መዛሙርቱ ላቀረቡት ጥያቄ ያስተማረው ትምህርት ነው። ያንን ሕፃን ደቀ መዛሙርቱ ሐዋርያት በእግዚአብሔር መንግሥት ከመካከላቸው ማን እንደሚሾም ሥጋዊ ጥያቄ ተነስቶባቸው ነበር። መድኃኒታችን ኢየሱስ ክርስቶስ ያንን ሕፃን መካከል ላይ አቁሞ ግን ምን አላቸው? እንደዚህ ሕፃን ካልሆናችሁ እግዚአብሔር መንግሥት አትወርሱም አላቸው። ለምን ይመስላችኋል? ሕፃን ለእናት ለአባቱ ያለው የመጀመሪያው ፍቅር ለእናት ለአባቱ ነው። ክርስቲያንም የመጀመሪያው ፍቅሩ ለፈጠረው ለእግዚአብሔር። አንድ ሕፃን እናት አባቱ ሁሉን እንደሚችሉ ያምናል። ክርስቲያንም እግዚአብሔር ሁሉን እንደሚችሉ የሚያምን ነው። እግዚአብሔር ሁሉን እንደሚችል ካመን ደግሞ የሚያስጨንቀን ነገር አይኖርም። አንድ ሕፃን ችግሩን የሚፈታው እናት አባቱን ያልቅሶ ነው። የአንድ ክርስቲያንም ችግሩ የሚፈታው ወደ እግዚአብሔር ጮኸ ነው። ምናልባት ጩኸታችን ወደ ሌላ ይሆን እንጂ ወደ እግዚአብሔር ጮኸን የማይፈታ ልቅሶ የለም። ይስማል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ሐዋርያትን እንደ አባት አስብላችኋለሁ አላቸው። እንደ አባት ሲያስብልን ደግሞ እንድንራብ አይፈልግም። ስለሚያስፈልገን ምግብን አዘጋጅቶልናል እኮ እግዚአብሔር። ያስፈልጋችኋል ብሎ ባዘጋጀልን ነገር ግን እኛ ስንጨነቅ እንውላለን። እግዚአብሔር እኮ እንደሚያስፈልገን አይቶ ነው ያዘጋጀው አይደል? እንደሚያስፈልገን አይቶ ባዘጋጀው ነገር ግን እኛ እንጨነቅበታለን፣ እንቆስምበታለን። ብዙዎቻችን ሕይወታችን መከራ የሆነብን የመጀመሪያው ጭንቀት ነው። ጭንቀቱ ደግሞ ሰማያዊ አይደለም፣ ምድራዊ ነው። ምድሩን ካሰብን ወገኖች እንዴት እንጨነቃለን፣ አንጽናና። ምድር ላይ የሚያጽናና አታገኙ። ምድር ላይ የሚያረጋጋችሁ አታገኙ። ምድር ላይ ሁልጊዜም የጎደለ ነው የሚመስላችሁ። ምድር ላይ ምኑ የሆነ ነገር አታገኙ። የሰማዩ ስታስቡ ትጽናናላችሁ፣ ዘላለማዊ ነውና። ሁልጊዜም መጽናናት ስትፈልጉ፣ መደሰት ስትፈልጉ እግዚአብሔርን አስቡት። መከራ ሲጸናባችሁ ቀራንዮውን አስታውሱት። መሰደድ ሲታሰባችሁ ግብፅ የተሰደደው ክርስቶስን አስቡት። ያን ጊዜ እናንተን መከራ ትረሱታላችሁ። ሰው ግን ዕለት ዕለት የሚያስበው የራሱን መከራ ስለሆነ ራሱ በጭንቀት ራሱን መከራ ውስጥ እንዲያኖር አድርጎታል። ስለዚህ እግዚአብሔር በመከራችን ጊዜ አብሮን እንዲኖር የመጀመሪያው ስሙን መጠጊያ ማድረግ ነው። ዘያድር በረድኤተ ልዑል፣ በልዑል ኃይል የሚኖር ስሙን መጠጊያ የሚያደርግ እንደምታውቁት ነው ስሙ። ለዕውራን ብርሃን የሚሆን ነው ስሙ። ለታመሙት መድኃኒት ነው ስሙ። ስለዚህ በስሙ መጸለይን፣ በስሙ ማስተማርን፣ በስሙ መመጽወትን መልመድ ያስፈልገናል ማለት ነው። ስሙን ደግሞ ክርስቲያን ተብለን ተጠርተንበታል። ስለዚህ በስሙ ተጠርተን ስሙን ከማሰደብ እግዚአብሔር ይጠብቃል። በስሙ ተጠርተናል አይደል? በስሙ ተጠርተን ግን እንደ ስሙ እየኖርን ነው? እስቲ ጠይቀው ሕይወታችንን። ስንጾም ስንጸልይ ማንን ለመምሰል እንደሆነ አስታውሰናል። የምንጾመው ቆሮንቶስ ላይ የጾመው ክርስቶስን ለመምሰል እንደሆነ አስታውሰናል። አንድ ሰው ሲጾም ማንን እየመሰለ ነው? ቆሮንቶስ ገዳም የጾመው ክርስቶስን እየመሰለ። አንድ ሰው ሲጸልይ ጌቴሴማኒ የጸለየው ማንን እየመሰለው ነው? ክርስቶስን እየመሰለው ነው ማለት። ስለዚህ አንድ ሰው ሲጾም ክርስቶስን የሚመስል ከሆነ እየጾመ ሰይጣን ምን ይለዋል ማለት ነው? ድል ይነሳዋል ማለት ነው። ብዙዎቻችን ታስታውሱት የሰይጣን ድል የተነሳበት የእግዚአብሔርን ቃል ጠቅሶ እኮ ነው እግዚአብሔር ድል የነሳው። አስታውሳችሁታል አይደል? የመጀመሪያው የሰይጣን ፈተና እንደምታስታውሱ እንደተማራችሁ የምን ጉዳይ ነበር? የእንጀራ ጉዳይ ነበር እኮ። በእንጀራ ነው የፈተነው እኮ። ብዙዎቻችን የእንጀራ ጉዳይ አልፈተነንም። የእንጀራ ጉዳይ ከምንወደው ቤተ መቅደስ አላወጣንም። የእንጀራ ጉዳይ ከምናስበት ቤተ መቅደስ ወጥተን ሰዎችን ወደምናሳዝንበት ዓለም አልቀላቀለንም። የእንጀራ ጉዳይ ከምናመልከው እግዚአብሔር ወጥተን ወደ ምድራዊ ዓለም አልተቀላቀልን እና እግዚአብሔርን ሰይጣን እግዚአብሔርን ሲፈትነው ከተማ ላይ አይደለም የፈተነው፣ ጫካ ላይ አይደለም የፈተነው፣ እየጾመ ነው የፈተነው። አያችሁ፣ ገዳመ ቆሮንቶስ የሄደው ሌላ ሰው ነው አይደለም። ገዳመ ቆሮንቶስ በረሃ አራዊትና ሊጾም የገባው ክርስቶስ ብቻ ነው ያለበት። ክርስቶስን ፍለጋ ሰይጣን የሄደ ገዳመ ቆሮንቶስ ገባ። ዛሬ ሰው ቤተ መቅደስ መጥቶ ሲፈትነን እዚህ ይላል ሰው አይደል? ቤተ መቅደስ መጥቶ ይላል አይደል ሰው? አስታውሱት እንጂ ቆሮንቶስ ገዳም ላይ ሄዶ ያው ክርስቶስን ሊፈትን ሄዶ ሰይጣን። ስለዚህ ስንጾም
ቆሮንቶስ ላይ የጾመው ክርስቶስ ስንመስለው ቆሮንቶስ ላይ ድል የተነሳው ሰይጣንም ድል እየነሳ ነው እንደሆነ ማስታወስ አለብን። ስለዚህ እኔ ድል የምንነሳው ደግሞ እግዚአብሔር ከማን ጋር ሲሆን ነው? ከእኛ ጋር ሲሆን ነው። ስለዚህ ያዕቆብ ከእናት ከአባቱ ቤት ወጥቶ በሚሰደድበት በመከራው በጭንቀቱ ጊዜ ማን ተገለጠለት? እግዚአብሔር ተገለጠለት። በእውነት በዚያ ምድረ በዳ የአራዊት ድምፅ እንጂ የሰው ድምፅ በማይሰማበት ቤተሰብ የሚለው ዘመን ባልነበረበት ማን ተገለጠለት? እግዚአብሔር ተገለጠለት። ብዙ ቀን ግን ተስፋ ቆርጣችሁ የኔ ያላችሁት ክዷችሁ የክፉ ቀን ያላችሁት ራሱ ክፉ ቀን ሆኖባችሁ ሲመጣ እግዚአብሔር አልደረሰላችሁ። እየረሳ ነው እኮ ወገኖች፣ እየረሳ ነው እኮ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ምን አለ? እኔ ከአንተ ጋር ነኝ አለ። ተገለጠለት። ራእይም ማሳየው የአንድነት የሶስትነት ምስጢር መላእክት ሲወጡ ሲወርዱ የተቋረጠው የሰው ልጅና የመላእክት ግንኙነት ሲጀመር አሳየው ይላል። የክርስቶስን ሰው የመሆን ምስጢርን ገለጠለት። በእውነት ምስጢር እንዲገለጥልን የእግዚአብሔር መንግሥት እንድናገኝ ከእግዚአብሔር ጋር መኖር እንዲኖር ከፈለጋችሁ ራሳችሁን ከምድራዊ ምቾት ነፃ አድርጉ። ብዙ ጊዜ ለስጋችን የሚመች እንፈልጋለን፣ ለነፍሳችን ግን የሚመቻት ነገር ፈልገናል። ለስጋችን የሚመች ነገር በፈለግን ቁጥር ነፍሳችን ደግሞ እያዘነች እንደሆነ መርሳት የለብንም። ሰው ማለት የማትሞት ነፍስና የሚሞት ስጋ ያሉት ነው አይደል እንዴ? ይሄን እናምናለን። ስለዚህ ለስጋችን ባመቻችን ቁጥር እንዳትቆም የከለከላት ነፍሳችን እንድታለቅስብን መፍቀድ የለብንም። እንዳትጸልይ የከለከላት ለስጋችን አርልተን፣ እንዳትሰግድ የከለከላት ለስጋችን አርልተን ነፍሳችን በእኛ ላይ እንዳታዝብን መጸለይ አለብን ማለት። ስለዚህ ሁለቱንም መጠበቅ አለብን። ብዙ ጊዜ ለስጋችን ሰጠነዋል፣ አመቻችተን መርጠንለታል፣ ተዘጋጅተንለታል። ግን ነፍሳችንስ የሚለው ጥያቄ ወደ ራሳችን ሕይወት ማምጣት ይኖርብናል። ስለዚህ እኔ ከአንተ ጋር እሆናለሁ። ከእሱ ጋር የሚሆነው ምን ሊያደርግ ነው ካላችሁ፣ ሊጠብቀው። ምን ሊያደርገው? ሊጠብቀው ከእሱ ጋር ይሆናል። ሊረዳው ከእሱ ጋር ይሆናል። ሊያድነው ከእሱ ጋር ይሆናል። ሊያጽናናው ከእሱ ጋር ይሆናል። ስለዚህ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን ይሁን በአዲስ ኪዳን ዘመን ያዘኑትን ማጽናናት፣ የተጨነቁትን ማረጋጋት የባህሪ መገለጫ ግብሩ ነው ማለት ነው። ስለዚህ ሰዎቹ የተዉትን መጻጉዕን ፍለጋ የሄደው ወደዚያ ነው የረሱት። ግን ይገርማችኋል፣ ሰዎቹ መዳኑን ረስተው ከዳነ በኋላ ግን ጥያቄ ፈጠረባቸው። ለበሽታው ያልተሰበሰቡት አይሁድ የዳነ ቀን ግን ተሰብስበዋል። ለበሽታው ተሰብስበው አንድ ቀን ያላለቀሱ ያላለቁ ያልተጨነቁ አይሁድ ግን በዚህ በሽተኛ መዳን ግን አስቸኳይ ስብሰባ አድርገዋል። እርሱም የተፈወሰው በሰንበት ስለነበር። አስቡት፣ ለሕመማችሁ ያልቆሰለ ለችግራችሁ ያልተጨነቀ ለመዳናችሁ ግን የሚያሳስበው ሰው አለ በዚህ ያለ። ያን ያህል ዘመን በሽታ ውስጥ ሆኖ ሰው እየናፈቀ የነበረው ሰው ያላሳዘናቸው አይሁዳውያን የፈጠረው መጥቶ ሲያድነው ግን ተሰብስበዋል። ለምን በዕለተ ሰንበት ዳነ ነው? ለምን ያለ ጊዜው ተፈወሰ ነው? ጥያቄ ተጥሎባቸዋል። አለም እንዴ እናንተ ይጠላችሁና እጃችሁ ላይ ያለውን ይፈልጋል። መድኃኒታችን ክርስቶስ ግን ፈልጎት ሄደ። የመጀመሪያውም ሰው የመሆኑ ምስጢር የጠፋውን አዳም የመፈለግ ጉዞ ነበር። አንድ ሰው አዳምን የመፈለግ ጉዞ ነው የተደረገው። በአጠቃላይ መጽሐፍ ቅዱስን ስታነቡት ደጋግማችሁ የመጽሐፍ ቅዱስ ዋና ዓላማው ሰውን ማዳን፣ የሰውን የማዳን ጉዞ ነው የምታገኙት። ስለዚህ እኔ ከአንተ ጋር እሆናለሁ። ከእሱ ጋር ሲሆን ደግሞ ምን ይለዋል? ይጠብቀዋል። እየጠበቀ አብሮት ይሆናል። እየረዳው አብሮት ይሆናል። እየፈወሰው አብሮት ይሆናል። እያጽናናው አብሮት ይሆናል። ብዙዎቻችን ከእኛ ጋር ያለ ማን ነው ብለን ስንጠይቅ በዘመናት የማይለወጠው ትናንት የነበሩ ሲሄዱ ዛሬ ያሉትም ሲቀየሩ ለዘመናት ትናንትም ያለ ዛሬም ያለ ወደፊትም የሚኖር እግዚአብሔር ሁሌም ከሰው ጋር ነው። እግዚአብሔር ከእኛ ጋር እንዲሆን ደግሞ ነገሩን ማመቻቸት የኛ ስራ። እግዚአብሔር ከኔ ጋር ሁን ስንለው ከእኛ ጋር ይሆናል። በመከራ ቀን ከእኛ ጋር የሚሆን የልብ ወዳጃችን እግዚአብሔር ብቻ ስለሆነ ኃይሉ የማይደክም ስጦታው የማያልቅበት እሱ ብቻ ስለሆነ አንዳንድ ደካማ ወዳጃችሁ ጠላት ሲነሳባችሁ ትቶ ይጠፋል። ምቀኛ ወዳጃችሁ ደግሞ ስታገኙ ይቀናል። ሰው ድካሙ ብዙ ነው። እግዚአብሔር ግን ሲሰጥ አያልቅበትም፣ አይመቀኝም። ሲሰጥ አያልቅበትም፣ አይደክምም። በእናንተ ብርታት አያዝንም።
ኃያልነቱ የባህሪ ነውና በእናንተ ንግስና አይቀናም፣ ንጉስነቱ ዘላለማዊ ነውና። ስለዚህ ሰማያዊ ንጉስ ምድራዊ ንግስና፣ ሰማያዊ ፈጣሪ ምድራዊ ሀብት፣ ምድራዊ ሹመት ሊያስረሳን አይገባም ወገኖቼ። ዛሬ መጽሐፉ ሳምንት ብለን ስናስታውስ በልዩ ልዩ ደዌ ያሉ ሰዎችን መርሳት የለብንም። እያንዳንዳችን ህይወት ውስጥ ብንገባ እግዚአብሔርን የሚናፍቅ ልዩ ልዩ በሽታ አለብን። አንዳንዶቻችን ከቃል ወጥተን ታመናል። ቃሉን መስማት የማንችልበት ደረጃ ላይ ደርሰናል። አንዳንዶቻችን በቤቱ እየኖርን ጠፍተናል። በቤቱ እየኖሩ መጥፋት ደግሞ እሱ ከባድ ነው። በቤቱ እየኖሩ መጥፋት ማለት ስለ ቅድስናው እያወቁ ግን አለመቀደስ፣ እያስቀደሱ አለመቀደስ፣ እሱ ከባድ ነው። ልክ ሁሌ እናስቀድሳለን አይደል? ግን አስቀድሳችሁ ስትወጡ ተቀድሻለሁ ብላችሁ ጠይቃችሁ ታውቃላችሁ? ዛሬ አስቀድሻለሁ ግን ተቀድሻለሁ ብላችሁ ጠይቃላችሁ ሰውነታችሁን? አዎ፣ በንጽህና ሆናችሁ እንደሚገባ ሆናችሁ በእውነት ሆናችሁ ከኃጢአት ርቃችሁ አስቀድሳችሁ ከሆነ ተቀድሳችኋል ይላል እንጂ ሌላ ምስክር ያስፈልገውም እኮ። በእውነት ሳትሆኑ አስቀድሳችሁ ከሆነ አስተካክሉ ይላል። በዓለም ላይ ሁልጊዜም ስናነብ ንስሐ የሌለው ነገር አንድ ነገር ብቻ ነው፣ እሱ ንስሐ ለመግባት። ግልጽ ነው አይደል? ንስሐ የሌለው ምንድነው ካላችሁ ንስሐ ለመግባት ነው ማለት። ስለዚህ ንስሐ የማይገባ ሰው እሱ ምን የለውም? ንስሐ የለውም ማለት። ስለዚህ ሁልጊዜ ዕለት ዕለት ስለምንበድል ዕለት ዕለት እግዚአብሔር ይቅርታ ልንጠይቀው ያስፈልጋል። ለዚህ እኮ ነው ዕለት ዕለት ብንበድለው ዕለት ዕለት ያልተወን፣ ዕለት ዕለት ስንጠፋ ዕለት ዕለት የሚያድነን የሚፈልገን እኛ ስንተወው እሱ ያልተወን። አሁን እግዚአብሔር የነገርህን እስካደርግልህ ያለው፣ ትበዛለህ ያለው፣ አወርስሃለሁ ያለው፣ እመልስሃለሁ ያልሁን እስከማደርግልህ ድረስ ምን አልልህም አልተውም። እግዚአብሔር ለእኛ የነገረን ሰማያዊ መንግስቱን ሊያወርሰን ነው። ለእነ አብርሃምና ያዕቆብ የነገራቸው ከነዓንን ሊያወርሳቸው አስታውሳችሁታል? እግዚአብሔር ከእናንተ ጋር ነኝ ያላቸው ከጊዜው መከራ ሊያድናቸው ነው። ሙተው ወደ ሲኦል ነው የገቡ የነበሩት። እግዚአብሔር እኛን ከእናንተ ጋር ነኝ ያለን ከሲኦል ሊጠብቀን ዘላለማዊ ሊያደርገን ነው። በምድር ሳይሆን በሰማይ ሊያነግሰን ነው። ግን እንደነገርኳችሁ እግዚአብሔር ከእኛ ጋር ሲሆን፣ እግዚአብሔር ሲጠብቀን፣ እኛ ደግሞ ለመጠበቅ ያልተዘጋጀ ሆነን እንገኛለን። በእውነት እግዚአብሔር ሲጠብቅ ከመከራ ስጋ ከመከራ ነፍስ እግዚአብሔር ሲጠብቅ ከዘላለማዊ መከራ ይጠብቀናል። እኛ የሚታይ ስጋ ነው የምናየው፣ እግዚአብሔር ግን የማይታየው ማንነታችንን ይጠብቃል። እንዲጠብቀን ግን እግዚአብሔር ጠብቀኝ ልንለው ያስፈልጋል። ሁልጊዜም እግዚአብሔር ልጆቹን መጠበቅ የዕለት ተዕለት ስራው ነውና እርሱ እንዲጎበኘን የእርሱ መልካም ፈቃድ ይሆንልን። እኔ ምን አልልህም አለው። ምን አልልህም? አልተውህም። አሁን ይህንን ቃል ወዳጆቻችን ቢሆን አንረሳው እናስታውሰው ነበር። ከደም አልተውህም ብሎኛል። በተሾመ ጊዜ እንዳይተወን ቃል የምናስገባው ብዙ ነው። በከበረ ጊዜ እንዳይተወን ቃል የምናስገባው ብዙ ነው። ለዘላለም የከበረ እግዚአብሔር ግን አልተውህም ብሎናል። ይህን ቃል እንዲያዘው ሲበትብሏቸው ለዘላለም የማይሻረው ንጉሥ ሀብቱ የማያልቅበት እግዚአብሔር ምን ብሎናል? አልተውህም ብሎናል። ይህን ቃል በተመሳሳይ ዮሐንስ ወንጌል ምዕራፍ 14 ላይ ታገኙታላችሁ። ወኢያሃድገክሙ እጓለ እማውታ ትኩኑ የሙት ልጆች በሉ እስቲ በሉ ትሆኑ ዘንድ አልተዋችሁም። አቤት ይህንን ቃል ለደቀ መዛሙርቱ ለሐዋርያት እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በነበሩበት በመከራ ውስጥ በነበሩበት ጊዜ ከመከራ ያዳናቸው፣ ሲራቡ የነበሩትን አበርክቶ ያበላቸው፣ ታመው የነበሩትን በምሕረቱ የፈወሳቸው ደቀ መዛሙርት ሐዋርያትን ሊሰናበታቸው ቀናት ሲቀሩት ሊያድርግ ቀናት ሲቀረው ሞቱን ነግሯቸዋል፣ ትንሣኤውንም ነግሯቸዋል፣ እርገቱን ነግሯቸው ሊያድርግ ሲል ደቀ መዛሙርት ሐዋርያት ከሱ መለየትን አልፈለጉም። እውነት እኮ ነው። ስንኳንስ ችግር የሚፈታውን ችግር የሌለበት ችግር ፈቹን፣ ስንኳንስ እውር ያበራውን ጎባጣ ያቀናውን የተለያየውን አንድ ያደረገው ለዘላለም ነግሶ የሚኖረው አምላክ መለየት ከባድ ነው። ስንኳንስ እሱን ትናንትና አብረው የነበሩ ይሄ ያላቸው ሰዎች ሲለዩ እንኳን ናዝሬት ደቀ መዛሙርቱ ሐዋርያት እለያችኋለሁ ሲላቸው ተጨነቁ፣ አለቀሱ። ለምን? ዓለምን ትተው እሱን ተከትለውታል። በዓለም የተጠሉ ሆነዋል።
ሁሉም ትተው ሁሉ ያለውን እሱ ተከትለዋል። መድኃኒታችን ኢየሱስ ክርስቶስ ግን እሄዳለሁ ማለት ነው። የሚሄደው ግን የሞቱ ልጆች እንደሚያዝኑ አባት የሌላቸው ናቸው እንድታዝኑ አይደለም ማለት ነው። ወይንም ልጆቹ እንደሞቱበት አባት ላዝን ሳይሆን ወይንም አባት እንደሌላቸው ልጆች ልታለቅሱ ሳይሆን ሌላ የሚያጽናናችሁ አካላዊ መንፈስ ቅዱስ ልልክላችሁ ማለት ነው። ሊያሳስባችሁ፣ ሊያጸናችሁ፣ ሊያበረታችሁ፣ የጎደለ ሊሞላላችሁ የባህሪ ሕይወቴ መንፈስ ቅዱስ ልልክላችሁ ሄዳለሁ አላቸው። ደቀ መዛሙርቱ ግን ያገኙትን ክርስቶስን መልቀቅ አልፈለጉም እና ጥቅሙንማ ማን ይጠላል? ሐዋርያት አንድ ወቅት የተፈተኑት ይገርማቸዋል። ህብስት ሲያበረክትላቸው ደስ ብሏቸው ተመገቡ። ሲያበረክት እንጀራ ማን ይጠላል? የተራቡትን ሲያበላ ማን ይሰለቸዋል? ስለዚህ የተራቡትን ሲያበላቸው ደስተኞች ነበሩ። የሕይወት እንጀራ እኔ ሲላቸው ደግሞ ተጨነቁ። ምድራዊ ህብስት አበርክቶ ሲያበላቸው የተደሰተ ህዝብ የዘላለም የሕይወት እንጀራ እኔ ሲላቸው ደግሞ ጥያቄ ተነሳባቸው። ከሞት እንደሚያድናቸው ሲነግራቸው ደስ ብሏቸዋል። እሞታለሁ ሲላቸው ግን ከፍቷቸዋል። ሞታችን ማን መስማት ይፈልጋል? መከራችን ማን መጋራት ይፈልጋል? በዓለም ላይ ስለ ንጉሱ የሞቱ ሰራዊት ብዙ ናቸው። ስለ ሰራዊቱ የሞተ ግን ንጉሥ ክርስቶስ ብቻ። አያችሁ፣ ስለሚወዱት ሰው ስለሚወዱት ንጉሥ የሞቱ ብዙዎች ናቸው። ስለሚወዳቸው ልጆቹ ስለጠፉት በጎቹ የተሰዋ መስዋዕት ሆኖ የቀረበ ግን ማን ነው? ክርስቶስ ብቻ ነው። ብዙ ሰዎች በመከራቸው ጊዜ ሞቴን አቅርበው ሲሉ ትሰሟቸዋላችሁ አይደል? ይህን የልባቸው አይደለም። ሞቴን አቅርበው ብለን ተመኝተን እናውቃለን፣ ግን ከልባችን አይደለም። የውሸት ምኞት ነው። በራሱ ላይ ከልቡ ሞቱን የተመኘ ክርስቶስ ብቻ ነው። መመኘት ብቻ አይደለም፣ ስለ ሞቱ ትንቢት ያናገረ ጊዜው ሲደርስ ደግሞ ለሞት የመጣ ክርስቶስ ብቻ ነው። አያችሁ ልዩነቱ? ይህንን እያስታወሱ ነው መጽናናት፣ ይህንን እያስታወሱ ነው ጎደሎ መሙላት፣ ይህንን እያስታወሱ ነው መረጋጋት። ብዙዎቻችን መከራ ሲገጥመን በቃሉ ከመጽናናት ይልቅ የሚያጽናናን ጓደኛ እንፈልጋለን። ብሶት የሚጋራን አጠገባችን ላይ ሰው እንፈልጋለን። ወገኖች በዓለም ላይ አጠገባችሁ ሆኖ የሚያጽናና ሰው ብትፈልጉ ብሶታችሁን ብትነግሩትም የራሱ ብሶት አለ። አያችሁ፣ የራሱ ብሶት አለው። እናንተ ብትናገሩም የራሱ ብሶት ትዝ ይለዋል። ብሶት የሌለበት ብሶት መች እግዚአብሔር ብቻ ነው። ጎደሎ የሌለበት ጎደሎ የሚሞላ እግዚአብሔር ብቻ ነው። ችግር የሌለበት ለችግር መፍትሄው ማን ብቻ ነው? እግዚአብሔር ብቻ ነው እንጂ ችግር ብትነግሩት ብዙ ችግር አለው ራሱ። እና በዓለም ላይ እግዚአብሔር አምላካችን የሚያጽናና ማን አለ ብለን ስንፈልግ የሚያጽናና መንፈስ ቅዱስ አለ። ታጠገቤ ሰው የለም ብለን ስንጨነቅ ከልባችን ውስጥ እግዚአብሔር አለ የሚል ድምፅ እንዲመጣብን እሱ ይርዳል። ብዙዎቻችን ካጠገባችን ሰው እንፈልጋለን፣ ግን ከልባችን እግዚአብሔር አለ። የረሳነው እሱ ብቻ ነው። ስለዚህ እኔ ከአንተ ጋር ነኝ አለ እና እኔ ከአንተ ጋር ነኝ ካለው በኋላ አንተውን እጠብቅሃለሁ ካለው በኋላ ያዕቆብ ምን አደረገ? ያ ተንተርሶት ተኝቶ ድንጋይ ተንተርሶ በተኛበት ቦታ የተዘረጋውን ከምድር እስከ ሰማይ የደረሰውን መሰላል ተነስቶ የተንተራሰውን ድንጋይ አቆሞ ምን አደረገው? ሐውልት ምልክት አደረገው። እግዚአብሔር የነገረኝን እንዳልረሳ ብፅዓቴንም ለእግዚአብሔር እንድመልስለት እግዚአብሔርንም ካለ ነገር ሁሉ አስራቴን እያወጣሁ እንዳገለግለው ምልክት ይሁነኝ አለ። ብዙዎቻችን የነገረንን ረስተን እኮ ያዕቆብ የነገረው እንዳይረሳ ምን አስቀመጠ? ሐውልት አቆመ፣ ምስክር አስቀመጠ። ምን? የነገረውን እንዳይረሳው። ከአንተ ጋር ነኝ አለው። እግዚአብሔር ከኛ ጋር ሲሆን እንወድቃለን እንዴ? እግዚአብሔር ከኛ ጋር ስለሆነ እኮ ነው። እግዚአብሔር ስላልተሆነ እኮ ነው የተሰበሰብነው። እግዚአብሔር ቃል የገባልን ሰማያዊ መንግስቱን ሊያወርሰን እኮ ነው የሰበሰበን። ብዙዎቻችን የሰማዩን ረስተን የምድሩን ስናስብ ህይወታችን ጭንቀት ውስጥ ነው የሚገባው። ዓለም እንደምታውቁት ነው። የሚያጽናና ነገር አታገኙ። ሁልጊዜም መጽናናት ካሰባችሁ ከፈለጋችሁ እግዚአብሔርን አስቡት፣ የእግዚአብሔር ቃል አንብቡት። ለምን ስትሉ የእግዚአብሔር ቃል የማይሻር የማይታበል ነው። የሰዎችን ነገር አብነት አድርጋችሁ ብትጠቅሱት አላዙም ብሎ ይክዳችኋል። የእግዚአብሔር ቃል ግን በድፍረት የምትናገሩት፣ በእምነት የምትሰሙት፣ በእምነት የምታሰሙት ዘላለማዊ ነው። አያችሁ። ስለዚህ የማይሻረውን የእግዚአብሔር ቃል እያነበቡ መጽናናት ያስፈልጋል። እሱን ለማድረግ ቤተ መቅደሱ መገስገስ ያስፈልጋል። ነቢዩ እግዚአብሔር ቅዱስ ዳዊት በንግሥናው ዘመን ሁሉ በተመቻቸበት ወቅት የተናገረው አንድ ቃል አለ። ሁላችንም የምናውቀው ወደ እግዚአብሔር ቤት የሚባሉ ጊዜ ምን አለኝ ይላል? ደስ አለኝ። እስቲ በሉ ከቃሉ ጋር ናችሁ?
ከቃል ጋር ናችሁ። ወደ የት እንድባሉ ጊዜ ወደ እግዚአብሔር ቤት እንድባሉ ጊዜ ምን አለኛል? ደስ አለኝ። አሁን አስቡ ነቢየ እግዚአብሔር ቅዱስ ዳዊት የምድሩ ሁሉ ተመቻችቶለታል። ንግስና እንዳይመኝ ንግስና ያለው፣ በካህናቱ እንዳይቀና ክህነት ያለው፣ በነቢያቱ እንዳይቀና ነቢይነት የተሰጠው እንደ ልብ ተብሎ በእግዚአብሔር የተወደሰ ነቢይ ነው። ግን የእሱ የመጨረሻው ደስታው ምን ነበር? ወደ እግዚአብሔር ቤት እንሂድ ባሉት ጊዜ ነበር ደስታው። በእውነቱ ወገኖች ወደ እግዚአብሔር ቤት እንሂድ ብለው የሚያማክሩ ወዳጆች ሊኖሯቸው ያስፈልጋል። አሏችሁ? ዓለም ላይ ወጥተን እንዝናና የሚሏችሁ ብዙዎች ናቸው። ከሌን ጠይቀን እንምጣ የሚሏችሁ ብዙ ወዳጆች ይኖራሉ፣ እኛም አሉ። ግን እግዚአብሔርን ጠይቀነው እንምጣ የሚሏችሁ ግን ስንቶች ናቸው? አሏችሁ? ከጎናችሁ እስኪ ፈልጓቸው። ማነው ወደ ቤተ መቅደስ እንድትመጡ የሚያበረታችሁ? ማነው ወደ እግዚአብሔር ቤት እንዴት ስትሉት የሚደሰትላችሁ? አለ እንዴ? ይኖራል። ከሌለም እስኪ ፍጠሩ፣ ዛሬውኑ ጀምሩ ወደ እግዚአብሔር ቤት ይዛችሁ ለመምጣት። ዳዊት የነበሩት ወዳጆቹ በንግስናው ዘመን የሚያማክሩት ወዳጆቹ ምድራዊ ንግስና ዘላለማዊ ንጉሥ እግዚአብሔር እንዳያስረሳው ምን ይሉት ነበር? ወደ እግዚአብሔር ቤት እንሂድ ይሉት ነበር። እሱም ወደ እግዚአብሔር ቤት እንሂድ ሲሉት ምን ይለው ነበር? ደስ ይለው ነበር። በእውነት እግዚአብሔር ቤት እንደመኖር ያለ የሚያስደስት ነገር አለ? እስቲ መርምሩት እና ቅዱስ ዳዊት ምን ይላል? እግዚአብሔርን አንዲት ነገር ለመኑት ይላል። ሁሉ ያለው ዳዊት፣ ሁሉ የበዛለት ዳዊት፣ ጸጋው የተትረፈረፈለት ዳዊት እግዚአብሔርን አንድ ነገር ለመነው። እሷም በሕይወት ዘመኔ ሁሉ በየት መኖር? በእግዚአብሔር ቤት መኖር ነው። በሕይወት ዘመናችን ሁሉ በእግዚአብሔር ቤት እንድንኖር እሱ ይርዳል። በሕይወት ዘመናችን ሁሉ በእግዚአብሔር ቤት የምንኖረው እግዚአብሔር ከእኛ ጋር ሲሆን ነው። እግዚአብሔር ከእሱ ጋር የሚወደው ማን ነው ካላችሁ፣ ስሙን ይዞ የወጣ በስሙ የሚታመን እግዚአብሔርን መጠጊያው ያደረገ ሌላ መመኪያ የሌለው በሕይወቴ አንተ አዝዝበት ብሎ እድሉን የሰጠው እግዚአብሔር በአንደበቴ ተናገር በልቦናዬ አስብበት ብሎ እድሉን ያመቻቸ። እንደነገርኳችሁ መጽሐፍ ቅዱስን ስታነቡ የምታስታውሱት ቃል በተዘጋ ቤት እግዚአብሔር ገብቶ ታገኙታላችሁ። በተዘጋ ልቦና ግን መቼም አይገባም። የሰማችሁ ነው። ሐዋርያት የሚወዱትን አምላካቸውን አጥተው ቤታቸውን ዘግተው ልክ የሙት ልጆች ትሆኑ ዘንድ አልተዋችሁም ብሏቸው ከተለያቸው በኋላ በሚያለቅሱ በሚጨነቁበት ጊዜ አይሁዳውያን እሱ ደቀ መዛሙርቱ ናችሁ፣ ያ የተከተላችሁ ሊደርስላችሁ ብለው አግለዋቸው ዓለም ፊቱ ዙሮባቸው መከራ አጽንቶባቸው ቤታቸውን ዘግተው ቁጭ ብለው ስለሱ ሲወያዩ ክርስቶስ በተዘጋ ቤት ውስጥ መካከላቸው ተገኘ። ብዙዎቻችን ቤታችን ክፍት ሆኖ ልባችን ከተዘጋ እግዚአብሔር አይገባበትም። በተዘጋ በር ይገባል፣ በተዘጋ ልቦና ግን እግዚአብሔር አይገባም። ስለዚህ ልባችንን ክፍት አድርገን በሕይወት ዘመን ሁሉ ከአንተ ጋር እሄዳለሁ፣ እኛ በምንሄድበት ሁሉ እግዚአብሔር እንዲጓዝበት፣ ስራ ቦታችን እግዚአብሔር እንዲገባ፣ ወደ ቤታችን ስንሄድ እግዚአብሔር እንዲከተለን እኛ ልባችንን ለማን ክፍት ማድረግ አለብን? ለእግዚአብሔር ክፍት ማድረግ አለብን። አሁን ዓለም የጎደለው ልቡን ለእግዚአብሔር ዘግቷል፣ ቆልፎታል። በተቆለፈ ልብ ደግሞ እግዚአብሔር አይገባም። ለምን? ነፃ ፈቃድ የሰጠ ፈጣሪ ነው። አስገድዶ እንድናመልከው ያላደረገ ነፃነታችን ያወጀልን ክርስቶስ ነውና ያዕቆብን ምን አለው? ከአንተ ጋር እሆናለሁ፣ አብሬህም እጓዛለሁ፣ እጠብቅህማለሁ፣ አልተውህም አለው። እና ብዙ ጊዜ በዓለም ላይ ሰዎቹ ሲተውን እግዚአብሔር ያልተወንን እግዚአብሔር አመስግነን ያልተወን እግዚአብሔር የነገረን ሰማያዊ መንግስቱን ያወርሰው ነውና ሰማያዊ መንግስቱን እንድንወርስ የእርሱ መልካም ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ያው እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። አሜን። ቃሎትን ያሰማልን። ያገበረ ዘመን በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላከ ቅዱሳን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። በጥዑም አንደበት በቤተ ክርስቲያን ያስተምሮ ለዛ በሚገባ የዕለቱን ትምህርት የመገቡን ያስተማሩን የገሰጹን የመከሩን መምህራችንን መጋቤ ሐዲስ መምህር አረጋዊንን ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። በአገልግሎት በቤቱ ሰፊ ዘመን ያድልልን። በበለጠ የሚያገለግሉበትን ብርታቱን ጤናውን እንዲያድልልን ቅዱስ ፈቃድ ይሆንልን።